በአዶናይና በጃኒ ፍቅር ህይወት ውስጥ ምን ገጠማቸው? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በማህበራዊ ሚዲያ እውነተኛ ፍቅር መከባበርና ደስታ ምን እንደሚመስል በተግባር እያሳዩን ያሉ አዶናይና ጃኒ የማያውቅ ይኖራል ብሎ አይታሰብም። በቲክቶክ እና በዩቲዩብ የሚለቋቸው አስደናቂ ቪዲዮዎቻቸው በሚሊዮን የሚቆጠሩ ሰዎችን ልብ የነኩት እነዚህ ጥንዶች የብዙዎቻችን ትኩረት የሳቡት በምን ምስጢር ነው? በዛሬ ቪዲዮ ስለ አዶናይና ስለ ጃኒ የውብ ፍቅር ታሪካቸውን ወደ እናንተ አጠናቅረን የምናቀርበው ሲሆን የቻናላችን አዲስ ተከታዮች ቶሎ ብላችሁ የሳብስክራይብ ምልክቷን ጫን አድርጋችሁ ወደ ቪዲዮ እንሄዳለን። ስለ አሁን ያሉበት ሁኔታ የተለያዩበት ምስጢሮች አንዳንድ መረጃ ከመስጣታችን በፊት ቶሎ ብላችሁ ሰብስክራይብ አድርጉ እንዳልናችሁ ሰብስክራይብ እንዳደረጋችሁ እርግጠኞች ሆኑ። አዶናይና ጃኒ በኢትዮጵያ ዲጂታል መድረክ ላይ ስማቸው በግሉ ከሚጠቀሱ የይዘት ፈጠራዎች ወይም ኮንተንት ክሬተሮች መካከል ጥቂቶቹ ናቸው። ጥንዶቹ ወደ ማህበራዊ ሚዲያ ዓለም ሲገቡ ታዋቂ ለመሆን ብቻ ሳይሆን በመካከላቸው ያለው እውነተኛና ንጹህ ፍቅር ለሰዎች በማጋራት አዎንታዊ ኃይልን ለመፍጠር ነበር። ጃኒ በደግነቷና በጨዋታ አዋቂነቷ፣ አዶናይ ደግሞ በጥንቃቄውና በፍቅረኛው ላይ በሚያሳየው ልዩ እንክብካቤ በተመልካች ዘንድ ከፍተኛ መወደድን አትርፏል። የእነሱ ገጽ ተከታዮች በጉጉት የሚጠብቋቸው ይዘቶች መካከል አንደኛውና ዋናው እርስ በራስ የሚያደርጓቸው ፕራንኮች ናቸው። አንዳንዴ የሚያስቆጡ፣ ሌላ ጊዜ ደግሞ በጣም የሚያስቁ ፈጠራዎችን ይዞ ይመጣሉ። ነገር ግን ከቪዲዮዎች ሁሉ በላይ በተመልካች ልብ የሚነካው ከፕራንኮች በኋላ የሚያሳዩት መተቃቀፍና እርስ በእርስ የመጽናናት ውብ ቅጽበቶች ናቸው። እነዚህ በተጨማሪ አዶናይ ለጃኒ የሚያዘጋጃቸው አስገራሚ ስጦታዎችና ሰርፕራይዞች በብዙዎች ወጣቶች ዘንድ የጥንዶች ምሳሌ ወይም ካፕልስ እንዲባሉ አድርጓቸዋል። አዶናይና ጃኒ ቪዲዮ በለቀቁ ቁጥር በአጭር ደቂቃዎች ውስጥ በሺዎች የሚቆጠሩ አስተያየቶች ይጎርፋሉ። ተከታዮቻቸውም የሚወዳቸው ዝም ብሎ ቪዲዮ ስለሚሰሩ ብቻ አይደለም። በመካከላቸው ያለው መከባበር፣ አንዱ ለሌላ ያለው ታማኝነትና አስቸጋሪ ነገሮችን እንኳን በፈገግታ የሚያልፉበት መንገድ ለብዙዎች መነሳሳትን ስለሚፈጥር ነው። በማህበራዊ ሚዲያ ላይ ብዙ የውሸት ታሪኮች የሚበዙበት በዚህ ዘመን የእነሱ ፍቅር ተፈጥሯዊና እውነተኛ መሆኑ ልዩ ያደርጋቸዋል። አሁንስ ምን ገጠማቸው? እስከ መጨረሻ ቪዲዮን ከተከታተላችሁ ሙሉ መረጃ ወደ እናንተ የምናጋራችሁ ይሆናል። ሰብስክራይብ አድርጋችሁ እስከ መጨረሻ ተከታተሉ። በአጠቃላይ አዶናይና ጃኒ ፍቅርን፣ ደስታንና ጥበብን በአንድ ላይ በማቀናጃት በማህበራዊ ሚዲያ ላይ ትልቅ አሻራ ማሳረፍ የቻሉ ጥንዶች ናቸው። ወደፊትም ከዚህ የተሻለ ውብ ስራዎችን ይዞ እንደሚመጡ ተከታዮቻቸው በሙሉ እምነት ቢጠብቁም ለፍቅራቸው ለዘላቂነት ለስራቸው ደግሞ ስኬትን እየተመኙ ያሉ ተከታዮች እንዳለ ሆኖ በዛሬ በድንገት ደግሞ ተለያየን የሚል በጣም ልብ ሰባሪ ነገሮችንም በሁለቱም ሶሻል ሚዲያዎች ላይ ስለጥፉ ማየት ችለናል። አዶናይና ጃኒ ለምን ተለያዩ? አዶናይና ጃኒ ከጥቂት ቀናት በፊት በጣም በሚሞቅ ፍቅር ውስጥ የነበሩ ጥንዶች ሲሆኑ አዶናይና ጃኒ አብሮ የሚሰሩት ቪዲዮዎች ለሚሊዮኖች የምታይ ቪዲዮዎች ሆኖ ለጥቂት ወራት ባይባልም ለአንድ ዓመት ሙሉ ዘልቋል። ይሁን እንጂ በዚህ አንድ ዓመት ውስጥ ትልልቅ የሆኑ ፈተናዎች ነበሯቸው። ነገር ግን ትልልቅ ፈተናዎችን በትንንሽ ጥበብ አሸንፈው እስከዛሬ ቢቆዩም ዛሬ ግን አስገራሚ መልኩ በሰላምና በመስማማት በመነጋገር ከኔና ከአዶናይ የነበረውን የፍቅር ግንኙነት አቋጭተናል ብለ ጃኒ በቲክቶክ ስቶሪያ ላይ ለጥፋለች። አዶናይም በተመሳሳይ መልኩ ከዛሬ ጀምረን እኔና ጃኒ አንድ ላይ የምንኖርበት ህይወት የለንም፣ ምክንያቱ ይሄ ነው ብለን ማብራራት ባንፈልግም እኔና እሷ አሁን ያለንበት ህይወት አንድ ላይ ለመቀጠል የማያስችል ስለሆነ በመስማማት ተለያይተናል ይላሉ። የነዚህ ሰዎች ታሪክ በአጭሩ ቢልና ሚላንድ ፍቺ በፈጸሙ ጊዜ በጋራ ሆኖ ቅልብጭ ያለች መግለጫ ሰጥተው ነበር። መግለጫውም እንዲህ ይላል። ከግማሽ ክፍለ ዘመን በላይ የደከምንበት ትዳር ለማዳን የቻለነውን ሁሉ አድርገናል። በራችንን ዘግተን መክረናል። ጊዜ ወስደን አውጥተን አወርደናል። ዳሩ ግን አልተሳካም። እነሆ አብሮነት ገመዳችን ከዛሬ ጀምሮ ተበጥሷል። የጋራ ያህል ውሃችን አብቅቷል። በጋራ የምታየን ጭላንጭል ተስፋም የለም።
በመሆኑ በሰላም ተለያይተናል ብሎ ነበር ቢሊና ሚራንዳ። መግለጫውን በጋራ ነበር ያወጡት። መግለጫው ላይ አንዱ ስለሌላ መጥፎ ነገር አልተናገረም። የሆዳቸውን የበቆጆ ጎርግስ ያውቃል። ፊታቸው ግን እንደ መስከረም ሰማይ ያበራ ነበር። በወቅቱ ይህን የሚያስቀና የሰለጠነ ፍቺን ብለን ነበር። እነሆ አዶናይና ጃኒ ደገሙት። ከላይ ያለው መግለጫ ቃል በቃል ተደግሟል። ለውጥማ አለ ብለን እኛም ይመቻችሁ ብለናል። ሰው ሳይስማማ ቢቀር በሰላም መለያየት ስልጡንነት ነው ብለንም አልፈናል። ይህ ህይወት ይቀጥላል። አዶናይና ጃኒ የተለያዩበት ምስጢር በቅርብ ቀን ይፋ ይደረጋል።